በዛሬ ቪዲዮ ብሩኬ በዳኒ ቤት ተከስቷል። በዳኒ ቤት ሲመጣ ለማስታረቅ ሄዶ የባሰ ያልጠበቀውን ነገር አጋጥሞታል። እሱን አብረን እንመለከታለን። ነገር ግን ብሩኬ በዛሬ ቪዲዮ በጣም አስደስቶኛል። የምሬን ነው የምነግራችሁ፣ አስደስቶኛል። ምን አይነት ትዕግስት እንዳለው ዛሬ አስመስክሯል። አንድ ነገር ደግሞ ዳኒ ያላወቀው ነገር አለ። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ነገር ልንገርህ፣ ከዚህ በኋላ እኔ እናንተ እንደዚህ አንድ ሁለት መነጋገርም ነገር አልፈልግም። ከክፉ ነገር መጥፎ ነገር መነጋገርም አልፈልግም። እስካሁን ድረስ በሪስፔክት አውርቻለሁ። እኔ እኮ የሚገርመኝ የምሬን ነው የምነግራችሁ። እንዴ ብሩኬ ከዚህ በላይ እንዴት አድርጎ ይንገረው? በምን ቋንቋ የሚያስረዳው የሚገባው? እንዴ ጭራሽ ደግሞ በሪስፔክት አውርቻለሁ ምናምን እያለ ያሰክሰዋል ልጅን። እንዴ እሱም እኮ የከተማ ልጅ ነው። ባባ ምንድነው በጣም እንትን አልክ። በቃ ሪስፔክት አድርጌያለሁ። ሪስፔክት ምንድነው? ገብቶሃል አይደለ? በቃ አሁን አንተ ሪስፔክት አላረክ። እሺ ብሩኬ ትለያለህ፣ ገብርኤልን ትለያለህ። እኔ ዛሬ አኩርተኛል። ምን አይነት ትዕግስት እንዳለ አሳይተኛል። የምሬን ነው አሳይተኛል። ማድረግ ያለብህን ነገር ሁሉ አድርጋል። ትለያለህ። ሲጀመር ብሩክና ሃይሚ አንድ ቀን በቃ ብቻ ታኮሩኛላችሁ። የምሬን ነው ታኮሩኛላችሁ ነው የምላችሁ። ብሩኬም የትዕግስቱ ጌታ የምሬ ነው። ዛሬ የትዕግስት ጌታ ብያለሁ ብሩኬ። የምሬን ነው የምነግራችሁ። ደግሞ በዚህ ታርቃችሁ ደግሞ ባያችሁ እንዴት ደስ ይለኝ፣ እንዴት ደስ እንደሚለኝ የምሬን ነው ፋሚሊ። እሺ ቼክ ታላረከኝም ባውንደሪ አልፈ ፍቅረኛዬን ሩም ውስጥ አስገብተ ፕራንክ ምናምን በሚል ሰበብ እንዴ በሚል ሰበብ ይላል። እኔ ግርም ነው የሚለኝ የምሬን ነው ፋሚሊ፣ ግርም ነው የሚለኝ። እንዴ ፍቅረኛን አታምናትም ማለት ነው እንዴ ፍቅረኛሞች አይደላችሁም ማለት ነው። ካልተማመናችሁ ፍቅረኛሞች አይደላችሁም ማለት ነው። ዳኒሻ ፓፓ የምሬን ነው የምነግርሽ። በቃ ካልተማመናችሁ በቃ ፍቅረኛ አልነበረችም ማለት ነው። እቺ ልጅ ፍቅረኛ ገና በመሆን የነበረች ልጅ ነች እንጂ ፍቅረኛ አልነበረችም ማለት ነው። በቃ እንደዚህ በእሷ ላይ እንደዚህ አይነት ጥርጣሬ ካለህ ታደርጋለች፣ በእኔ ላይ የሆነ ቦታ ትሄዳለች ለምታስብ ከሆነ የዛን ሰዓት ነው በቃ ችግሩ። ፍቅረኛ አልነበረችም ማለት ነው። እኔ እንደዛ ብዬ ነው የማስበው። የምሬን ነው ፋሚሊ። አንድ ነገር ያስተዋልኩት ነገር አለ። ዳኒ የፈለገ ነገር ቢባል ሊያምን አይችልም። የምሬን ነው ሊያምን አይችልም። በቃ አይፈልግም። በቃ በግልጽ እያሳየው ያለው ሪያክት በሙሉ እንደዛ ነው። ተመልከቱት። የምሬን ነው አስተውላችሁ ተመልከቱት። ዳኒ የመጣበት ዛሬ በቃ ብሩክን ዲስ ለማድረግ በቃ እስኪ ምንድነው እኔ አይቼዋለሁ ወስኖ ነው የመጣው። በቃ ገብቷችኋል? ወስኖ ነው የመጣው። በቃ እስኪ ምን እንደሚያመጣ ዛሬ እሰማለሁ፣ ምን እንደሚለኝ እሰማለሁ ምናምን አይነት ብሎ የመጣ ሰው ነው። እና እንዴት ነው አንደርስታንድ ብሩክን ሊያደርገው የሚችለው? ደግሞ በዛሬ ደግሞ ፍቅረኛ ይላል። የምሬን ነው። እና እንዴት እናንተ እስኪ እንዴት ታስባላችሁ? የምሬን ነው። እኔ አሁን እዚህ ላይ እየታየኝ የሆነው ነገር በቃ ፍቅረኛ ሟቾች ልትሆኑ ትችላላችሁ ለእናንተ፣ ለእኛ ግን አይደላችሁም። ምክንያቱም እንደማትተማመኑ እያሳያችሁ ነው። አንተ በሷ ላይ እሷ ደግሞ በአንተ ላይ እምነት እንደሌላት ነው ዛሬ ያየነው። ዳኒ የምሬን ነው። እሺ ተፈጠረን ያላቅም ብሩክ ምን ተፈጠረ አላቅም። በቃ ገብቶሃል አይደለ? እኔ መጥፎ ነገር ኃይለቃል ድምጼን ከፍ አድርጌ እንድናገር አታርገኝ። ምን እንዳረክ አላቅም። ምን ይዛጋ ራሽም ደግሞ እንዲያረግ ፈልጋል እንዴ አንተ ብሩክ። እኔ ፋሚሊ አስረዱት። የምሬን ነው። አይገባውም። አስረዱት። ለዳኒ አስረዱት። በሚገባው ቋንቋ አስገቡለት። የምሬን ነው ፋሚሊ። እንዴ ምንድነው እሱ? ዳኒ ብሩኬ እኮ ማለት ነው። ብሩኬ ላይም ያለውን ፍቅር አንተ ሚስትን እንደምታምናት ሁሉ እኛ ብሩክ እናምነዋለን። የምሬን ነው የምነግርህ። እኛ እናምነዋለን ብሩክን ማለት ነው። አንተ ለሚስት እንኳን ትረስት የለም፣ እኛ ግን ብሩክን እናምነዋለን። በቃ ይሄን ያክል እዚህ ድረስ ነን። ለብሩክ አፋችንን ሞልተን ምን እናገርለት ማለት ነው። ዳኒ ታው ከዚህ ድርጊት ተቆጠብ። የምሬን ነው። ከዚህ ድርጊት ተቆጠብ። ሚስትህን እንጂ እሱን አይደለም ከተናገርክ መናገር ያለብህ። ይሄ ልጅ አንተን ይቅርታ ለመጠየቅ ነው የመጣው። አንተን በቃ አጥፍተናል ሶሪ ታረቃት ሊል ነው የመጣው እንጂ ሌላ ነገር አይደለም። በቃ እንዴ እኔ እኮ ግራ እየገባኝ ነው። የምሬን ነው ፋሚሊ። እንዴ ዳኒ ሁኔታ በቃ ጸብ መጣላት ብቻ ነው የሚፈልገው። እየታየኝ ያለው ነገር ጸብ ነው የፈለገው። በቃ ሌላ ምንም አይደለም። እኔ ምን አልኩሽ? ምንም አላረግንም። ይቅርታ አድርግላት እኮ ነው ያልኩ። ለምንድን ነው ማማኖር የምታወራው እኮ አሁን? በቃ እሺ ለትርፍ ነገር ለምንድን ነው የምናወራው? ገብቶሃል አይደለ? እንደወንድ በቃ ፊልም ነው ፈልገው። እኔ እኮ ካንተ በቃ የኔ ህይወት ውስጥ አትግባ ድጋሚ። በቃ አልፈልግም። እሺ እኔ አልገባም። ይቅርታ አድርግላት።
በቃ ሲጀመር ገብቶ ያውቃል? አሁን እኮ አጋጣሚ ነው በቃ እሱም ነው ችግር ውስጥ የገባው አይደለም አንተ ዳኒ የምሬን ነው አይደለም አንተ እሱም ችግር ውስጥ ገብቷል በቃ ሁለታችሁም በይሳት ችግር ውስጥ ናችሁ ሃይሚም ይቅርታ አላደረገችለትም ይቅርታ ግን እንደምታደርግለት እኛ እርግጠኛ ነን ችግር የለውም በቃ ኖርማል ነው ግን ዳኒ በሌላ አይነት ሂሳብ እያሰብከው አንተ ደግሞ የባሰ ነገሩን ባታወሳስቡት ጥሩ ነው በቃ የምሬን ነው ምንም አንተም ሶስናን የምትወዳት ከሆነ የምታፈቅራት ከሆነ ይቅርታ ነው ማድረግ ያለብህ በቃ ማመን አለብህ ሚስት ከሆነች ማመን አለብህ ነገ ልጆቼ እናት ነች ብለህ የምታስባት ከሆነ ማመን አለብህ አምናትም ነው ፍቅረኛዋ የሆንከው የምሬን ነው የምነግራችሁ ፋሚሊ ስለዚህ በቃ ምንም ሌላ አማራጭ የለውም አንተም ይቅርታ አድርግላለህ ሶሲ ብሩኬም ደግሞ ይቅርታ ባይሰሙ ፋሚሊ ባይሰሙ በቅርቡ ይታረቃል ታያላችሁ በቃ እኮ ከሶሲ ጋር እንደፈለጋችሁ መሆን ትችላላችሁ አያገባኝም ምን ማለት ነው እንደዚህ እኔ እኮ ግርም ነው የሚለኝ ከሶሲ ጋር እንደፈለጋችሁ መሆን ትችላላችሁ ዳኒ ግን የምታወራውን አታውቅም ማለት ነው እንዴ ምን አጣው ከሃይሚ ነው ከሶሲ ጋር እንደዚህ ይሆን ልስታስበው አንተ ተረላሽ እኔ ይከፉ ሊያናግረኝ ነው ዳኒ የሚባል ሰውዬ ይሄን አይደል የፈለግከው አንተ መጀመሪያ ምን የፈለግከው ኧረ ዳኒ ረፍ በና የሚደብር ነገር ምናምን እንዳታወራ ይሄንን ፈልገህ እኮ ነው አይደል ሶሲ ሩም ውስጥ ይዘት የገባው የኔ ህይወት እንዲበጠበጥ አላማ ምንም ረፍና እንዲልከ ተስፈራራ ብሩክ እኔ እስካሁን በሪስፔክት አድርጌ ነው እያወራለሁ በቃ በሪስፔክት ሰማው እኔ ብሩኬ እኛ አባት እንወዳለን አንደበቱ ራሱ ሲጣፍጥ የምሬን ነው እንዴ ተረጋግቶ ማውራት የማይችል ሰው ጋር ሲጀመር ብሩኬ በራሱ መሄድ የለብህም ነበር የምሬን ነው እንዴ ምንም እያየ ነው ሊረጋጋና ሊያወራው አልቻለም እንግዲህ ብሩኬ ከዚህ በላይ እንዴት አድርጎ ዝግ ብሎ አውርቶ ሊያሳመነው እንደሚችል አይታወቅም በቃ ኦልሞስት ደምድሞት የመጣው ነገር ስለሆነ ብሩኬ ማሳመን አይችልም በቃ ተረዳኛል አምኜ ነው እዚህ ጋር የመጣሁት አንተ ግን እያወራ ያለው ከሷ ጋር ቀጥሉ ምንድነው ይባላል አያገባኝም እኔ እንደፈለጋችሁ መሆን ትችላላችሁ ነው ያልካለው አታፈቅራትም ማለት ነው እሷ እኔም እኮ ስናገረው የነበረ አታፈቅራትም እንዴ አታፈቅራትም ማለት ነው ይቅርታ ልብ ከሌለ ለሷ አታፈቅራትም ማለት ነው በቃ ይሄ ነው እኔ ልልህ የምችለው ብሩኬ አንደበቴን ነው ያወራልኝ እንዴ አታፈቅራትም ስለማፈቅራትም ማን ይደበረኝ እንደዚህ አግሬሲቭ ባላፈቅራትኩም ምንም አይመስለኝም እኔ ከማንም ጋር ባላፈቅራውን ሰው እንኳን አትረዳም አታምንም እንዴ አንተ እና የኔንም እኮ እንትን እያለፍክ ነው ገደብ ከሷ ጋር ምናምን አልክ አዎ ልክ ነው አያችሁ አይደለ ፋሚሊ የምሬንም ነግራችሁ ፍቅረኛ ሲኖራችሁ ሚስት ሲኖራችሁ ተማምናችሁ በመጀመሪያ ላይ ፍቅረኛሞች ነን ብላችሁ የደመደማችሁበት ሰዓት በቃ በምንም አይነት ሲቹዌሽን ውስጥ ቢሆን በቃ እንደምታምናት እየነገርካት ነው ትረስት እየሰጣት ነው ፍቅረኛው ሆንክ ማለት በቃ ለብዙ ነገር እያቀዳችሁ ነው ማለት በቃ ይሄ ነው ትልቁ ነገር ስለዚህ አንተ ዳኒ የምሬንም ነግርህ እሷን ማመን መቻል አለብህ ሌላ አማራጭ ሊኖርህ አይችልም ጀስት እሷ ባንተ ትረስት ተናገረች እኮ ያቅማን እኮ ሞከረች እኔ እንደዚህ ነው ብላ ተናግራለች ነገር ግን የዳኒ ሁኔታ አሁን ግራ ያጋባል በጣም አግሬሲቭ ነው የምሬን ነው በጣም አግሬሲቭ ነው እንዴት ሊግባባ እንደሚችል አሁን ከሷ ጋር እንኳን ሲያወራ በምን አይነት ንግግር እንደሆነ ሊያወሩ እንደሚችሉ በቃ ማሰብ ትችላላችሁ የምሬን ነው ብሩኬ ጋር ወንዱ ጋር እንደዚህ ካወራ እሷ ጋር ደግሞ እንዴት ሊያወራ እንደሚችለው ፈጣሪ ወቅ ከኔ ጋር ስታወራ እሷ ዳንኤል እያለች ታወራለች አንተ ጋር ብሩኬ ምናምን እያለች ታወራለች የቅናት መንፈስ የተወገየ እሺ ምንድነው ምን እንበልሽ ውዶቼ ምን እንበል የምሬን ነው ምን እንበል እንዴ እይት አሁን ያለበትን ችግር ከሷ ላይ ችግር አለበት ብዙን ጊዜ እመለከታችኋለሁ የምሬን ነው ነግራችሁና ለምን ዳንኤል ትኛለሽ ይላል ሌላ ሰው ደግሞ ዳጊ እነ ብዙ ጓደኞች አሉት እና እነሱ ስትጠራ ደግሞ ኖርማል ቆልመጥ አድርጋ ምንጠራ እኔ እቀርድሃለሁ ግን አልቻልኩም ማመን አለብህ የምሬ ነው ዳኒ ማመን አለብሽ የምር እመናት በቃ አማራጭ ይሄ ብቻ የምትወዳት ከሆነ ልታምናት ይገባል እስከ ጥግ ድረስ ልታምናት ይገባል በቃ ይሄን ነው ልልህ የምችለው
ዳኒ በቃ ኖትስ አድርገዋል። እሱም ለምን ዝም አትልም? እኔ አያገባኝም። በቃ እኔ ይቅርታ አድርግልሃል ነው የመጣው። ልክ እያለ እኔ ፍቅረኛ ተብዬ ዳንኤል እያለ እንትን እያልኩ ነው የምታወራኝ። አንተን ጋር ደግሞ ብሩክ ትላለች። ብሩክ በቃ እኔ እኮ ብሶቱን ነው የሚያወራብት። ዳንኤል ብሶቱን ነው የሚያወራ። ፋሚሊ የምሬን ነው። በቃ ብሶቱን ነው እያወራ ያለው። ሌላ ምንም በቃ ሁሉ ውስጥ ያለውን ነገር ነው እየተናገረ ያለው። አልገባችሁም? ባይዘው የሁሉንም ሰው ጋር የተናደደውን አሁን ብሩኬ ጋር ሊጨምረው እየፈለገ ነው እና ብሩክን አግሬሲቭ እንዲሆን እየፈለገ ነበረ። ግን ብሩኬ በቃ ቴም አይልም፣ አንድ ቃል አይናገርም መጥፎ ቃል። የምሬን ነው የምነግራችሁ። እኛ ብሩክን እኮ የምናምነው የምንኮራበት እኮ በዚህ የተነሳ ነው። የምሬን ነው የምነግራችሁ። ብሩክ እስቲል ነው አይደለም ለሴት ለወንድ ልጅ ራሱ ምን አይነት ሪስፔክት እንዳለ እየተመለከትን ነው። እሺ ሌላ ነገር አትወራ ብሩክ፣ በእናትህ ሌላ ነገር አትወራ እዚህ ጋር ጥፋተኛ። በቃ ምንም አያስፈልግ። ሲጀመር መሄድም አልነበረብን በዚህ ልክ። እንደዚህ ወንድ ልጅ ሆኖ ወንድ ካልተረዳ እንግዲህ ማን ሊያስረዳ ይችላል? አንተ ዳኒ አስቀየመው ብሩክን ከሰደድከው ማን ያስረዳ? እውነቱን ማን ይንገርህ? ሶሲንም አታምናትም። ማን ይንገርህ? መጡ እንዴ? እኔ እኮ ግራ ነው የሚገበኝ። የምሬን ነው ግራ ነው የሚገበኝ። ብሩኬ ግን በጣም ትለያለህ። የምሬን ነው እንኮራባለን። ሲጀመር አንተ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከማገኛቸው ድረስ መልካሙን ልመኝላቸዋለሁ። የኔ ውድና እንቁ ቸኮሌት ፋሚሊ ወዳቸዋለሁ። የዛሬ ቪዲዮ ይህን ይመስል ነበረ። እስካሁን ድረስ ተመልክታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ ይህን እንቁና ቸኮሌት ፋሚሊ በመቀላቀል ትችላላችሁ። በነፃ ነው። አያስከፍልም። ሰብስክራይብ አድርጉ። የዛሬ ቪዲዮ ይህን ይመስል ነበረ። ባይ